ጎበዝ ለምንድነው ሰብስክራይብ ማታረጉት? ሰብስክራይብ አድርጉ። ዛሬም እንደተለመደው ቆንጆ ቆንጆ ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን ሰብስክራይብ በማድረግ ጀምሩት። ይመቻችሁ። በጠበጠው ነገሩ ኢትስ ኦኬ። እኔ ሲጀምር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም፣ በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቅም። በጣም ደሃ ሆኜ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው። ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ? አዎ። መቼ እቃውን እንትን አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምቶ ነው? ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኦኬ ኢቭን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኛ አየ። ከዛ ሁለተኛ ቀን ሊረከብ የመጣ ሁለተኛ ቀን ስልሽ ኦልሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ የመጣ ነው የመሰለኝ። ከዛ ቀን ውጪ ሄዶ ነው ያስገመተው ነው የምትለው? ይኸውልሽ ማሪ፣ ልክ ቻሌንጁን አሸንፈሃል ያልኩት ቀን ሱቁን ያሳየሁት ለዛ ነው። ልክ ቻሌንጁን አሸንፈሃል እና ቻሌንጁን እንጀምር ብዬ የጠራሁት ቀን ሱቁን አስጎበኘሁት፣ እቃዎቹን አሳየሁት ምናምን ተስማማ። ሐሳብ ይገባሽ? የውቃ ምንም አልጎደለለትም። የምታስታውቂ በፍጹም ማለት ሱቁ አይተጥም ስራ እየሰራ ነው። ይሄ ተስማምተዋል። አንተ ቻሌንጁን 20 ቀን እስከምታሟላ ድረስ ቤቱ የቤት ኪራይ የሚከፍላል፣ የሰራተኛ የሚከፍላል፣ ስራ ይሰራል። ያ ማለት ግን ይሄ የጎደለ ነው የሚሄደው ወይ ዲር ቢጎል ራሱ የ1.5 ሚሊዮን ብር ዕቃ እንዴት ሊጎል ይችላል? አንድ ነገርም ከተሸጠለት እኮ እየጎደለ ነው። እሱማ አግሪመንታቸው ነው። አግሪመንታቸው ነው ሲልሽ ነግረዋለች። የመጣ ቀን ሱቅ የመጣ ቀን ቻሌንጁን ይሄ ያየው ቀን ማለት ነው ሱቁን ተረከበ። እስከዛማ አሸናፊያና ቆማ ባይሞላልንስ በረከት። እኛ እኮ ለሌላ ሰው እኮ ማስተላለፋችን አይቀርም አይደለ? ሲጎበኛው ይሄ ሙሉ ዕቃ ያንተ ነው። ከዚህ በኋላ ቻሌንጁን ያሸነፍከው አሸንፈሃል። ስለዚህ ይሄ ሁሉ ዕቃ ያንተ ነው። አሻንጉሊቶቹ፣ ብረቱ፣ ሱቁ ከነቁልፉ፣ ልብሶቹ ከተባለ ከዛ ላይ አንድ ፓንት አንድ ካልሲ ከተሸጠ ከ1.5 ላይ 1 ብር ጎደለ ማለት ነው አይደል? መጀመሪያ ሲያወሩ ያወሩት ምን መሰለሽ? የመጣ ቀን 1.5 ሚሊዮን የሚገመት ዕቃ ቦንዳ ትሰጣለች ተባለ አይደለ? ሜሪ ቦንዳ እንደዛለች። ልክ ሲመጣ ይኸውልህ 15 ቀን ሰጥቻለሁ። ያው 15 ቀን ሱቁ አይዘጋም፣ ክፍት ነው የሚሆነው። ሐሳብ የገባሽ? 15 ቀን ሱቁ ክፍት ነው የሚሆነው። ምክንያቱም የቤት ኪራይ ያለ ሰራተኛ ያለችበት ውስጥ ጥበቃ አለው። ሐሳብ የገባሽ? የግድ ሱቁ መቼስ ተዘግቶ ቻሌንጅ ወጣል ተብሎ ክሎዝ አይሆንም። ሱቁ ክፍት ነበረ። አደሴም ታይም ለሱ ነግረነዋል። ይሄንን ባላሳውቅ ነው በጣም ደስ እያለኝ እጠየቅበት ነበር። ተነግሮታል። ሱቁ ክፍት እንደሆነ ያውቃል። እየሄደም ቪዲዮ እየሰራበት ነበር። ይሄ ዲል አድርጎ የገባበት ነገር ነው። ቻሌንጁ ላይ ሆኖ እኮ እሱ እኮ ቪዲዮ ሊሰራ እኮ ሄዶ ያውቃል። ሐሳብ የገባሽ? ክፍት እንደነበረና ሱቁ ክፍት እንደነበር ያውቃል። ይሄ ኦልሬዲ ነው። ይሄ አዲስ ያወጣነው ህግ ምናምን አይደለም። ይሄ የሚያውቅ አለ አይደለ? የነበረበት ሲቹዌሽን ነው። እሱ ራሱ ውስጡ የነበረበት ነገር ነው፣ የሚያውቀው ነገር ነው። ከ15 ቀን በኋላ ከመጣ በኋላ ግን ማለት ነው ከ15 ቀን በኋላ ከ15 ቀን በፊት ልክ ቻሌንጁን አሸንፈሃል ብዬ ስጠራው ግን እቃዎቹን አይቶ ብረቱን አይቶ እንትኑን አይቶ ምናምን ሲሄድ ቅሬታ ቢያቀርብና ይሄ እንደዚህ 1.5 ሚሊዮን አያወጣም ቻሌንጁን አልቀበልም ማለት ይችል ነበር። ሐሳብ የገባሽ? የዛ ቀን አየ ሁሉ ነገር ጎበኛ። እሺ ደስ ብሎኛል፣ ቤተሰብ በጣም ነው የማመሰግነው ምናምን አደራ ይሄንን አሟሉልኝ ምናምን አለ ሄደ። ከ15 ቀን በኋላ ሲመጣ አንደኛ ፈቃዳችንን አልጠየቀም። አስገማችሁ ይዞ ለመምጣት ያማከረንም ነገር የለም። ምንም አይነት ነገር አላደረገም። ፕላስ ደግሞ ማንም አልነበረም ሱቅ ውስጥ አላወቃችሁም? እንዳስገመተ ሸርት ናት ያለችው ይሄ የተቀጠረች ሰራተኛ አለች። ኢቨን እሷ ለባለቤቷ አትናገርም። ታዲያ አስገማችሁ ይዞ ሲመጣ ቪዲዮ እየመጣ ስለሚሰራ ቪዲዮ የሚሰራ ነው የመሰላት። ገማች አልመሰላትም። ሐሳብ የገባሽ? ከዛ ደግሞ ኢትስ ኦኬ እኮ በቃ ችግር ለኛም ነግሮን እኮ ማስገመት ይችላል አይደል? መብቱ ነው። ቱ ቢሆንስ የቦንዳ ልብስ ላይ ምን አለ መሰለሽ ሁሉም የራሱ ዋጋ ነው ያለው አይደለ? ቦንዳ ልብስ አንድ ፍሬ ዕቃ ናት። እንደ መርካቶ አይተን ሁሉም ቦታ በተመሳሳይ ዋጋ የሚሸጥ ዕቃ አይደለም። ልክ እንደ ዕቃው አንቺ ነሽ ዋጋ የምታወጪለት። ቦንዳ ስራ እንደዛ ነው። ኦኬ እሱ 15 ቀን ተሰጠው። በ15 ቀን ውስጥ 100,000 ፎሎ ከሞላ 1.5 ሚሊዮን ብር የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች ከነሱ ቁልፉ እንደሚሰጠው ቃል ተገባለት። እሱ ግን በ15 ቀን ውስጥ አልጨረሰም። በ20 ምናምን ቀን ውስጥ ነው የጨረሰው። በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የሚሸጠው ዕቃ ሲቀነስ
ማለት 1.5 ተገመተ የሚገመት አንደኛ የሚገመት ነው ያልነው። ከዛ ደግሞ ከረንትሊ አሁን ልክ ቻሌንጁን ስናወጣ ማለት ነው በመጀመሪያ የሚገመት ማለት ገበያው ባለበት ሁኔታ የሚሸጥ ማለት ነው። ሐሳብ የገባሽ ገበያው የዛን ሳሌ ባለበት ቦታ ሁኔታ የሚሸጥ ልክ እኛ ቻሌንጁን ያወጣን ሰዓት የሚሸጠው በ1.5 ነው አለን አይደለ? እሱ ቻሌንጁን እስከሚሞላ 15 ቀን ሱቁ ዝግ እንደማይሆን ዊ ኦልሬዲ ኮንፈርም አድርገናል፣ አሳውቀናል። በውስጥ ነው ያሳውቃችሁት። ቪዲዮ ላይ ግን እኔ አይ ቪዲዮ ላይማ እስከዛ ይሸጣል ምናምን ብለን እኮ እያንዳንዱ ነገር ልናብራራ አንችልም ማለት ነው። ያው ኦልሬዲ 1.5 ሚሊዮን የሚገመት እቃ ስለተባለ እኔ ቪዲዮን ስመለከት እዚህ ጋር ከፍቶ ሲያሳየኝ ስመለከት ያሰብኩት ሜቢ አይ ዶንት ኖ ሜቢ እያንዳንዱ ነገር ስለሚጠብዬ በ20 ቀን ውስጥ የተሸጠውን ሊስት አሁንም ማየት እንችላለን። ምንም ችግር የለውም እኮ ኢቨን ለማወቅ ማለት በጣም ማየት እንችላለን። አዎ ማየት እንችላለን። ኢቨን ዲል አድርገናል። ዲል ከሱ ጋር ተስማምተናል። ይሄ ያውቃል። ምክንያቱም እንደነገርኩሽ መሀል ላይ የሄደ ቪዲዮ ሲሰራ ነበር። ሱቁ ክፍት እንደነበረ ያውቃል። ይሄ የማያውቀው ነገር ወይ እኛ ከሱ ቁጭ ያደረግነው ልናጭበረብር ሞክረን ምናምን አይደለም። ያውቃል። ላይክ ቅሬታ ቢኖረው ኖሮ እኮ መሀል ላይ ሱቁ አሁንም እየሸጡበት ነው ብሎ ደግሞ ልክ እንዳሁኑ ያወራ ነበር አይደል? ቪዲዮ ላይ ይናገር ነበር። ስለሚያውቅ ዲል ስላደረግን ነው ምንም አይነት ነገር ያላለው እየሄደ ቪዲዮ ሲሰራ የነበረው። ሐሳብ ይገባሽ? ኤኒዌይስ 15ኛ ቀን ላይ አልመጣም፣ አልሞላለትም። ደወለልኝና 300 400 ፎሎወር ነው የቀረው፣ እሱ ደግሞ በ2 ቀን ይሞላል አለኝ። በቃ ችግር የለውም ኧረ በረከት። ይሄ ያጣላል። ተደዋወልን፣ ተገናኘን፣ ሄድን። ከዛ በኋላ ምን ሆነ እንደዛ ድራማ ተፈጠረ ምናምን አላልኩሽም? ያው በጣም በቃ እኔም በጣም ደበረኝ ምናምን እንደዚህ አይነት ሲቹዌሽን ውስጥ ስላስገባኝ። ምክንያቱም እኔ አልወድም፣ ሐቁን ነው የምነግርሽ። በፍጹም የሰው እንባ የሰው ሐቅ ወድሰው አይደለሁም። ሜሪም ደግሞ ቱ ቢ ሆነስት እንዳልኩሽ በአንድ ፎሎ 1 ብር ብላ እንደዚህ አይነት ቻሌንጅ ማንሳት ትችል ነበረ። ይሄ ያን ያህል ፎሎወር አጓጉታት አይደለም። ከዛ ኢንዌይስ እንትን አለ እንደዚህ አይነት ሲቹዌሽን ተፈጠረ። በቃ እኔና በረከትም በስነ ስርዓት ልናወራ አልቻልንም። ሞር ደግሞ ከጓደኞቹ ጋር በቃ ማውራትም አልቻልኩኝም፣ ልንግባባም አልቻልንም። በጣም ነው የተበሳጨሁት። ይሄ አንደማመጥም። በረከትም በጣም ስሜታዊ ሆኖ ነበር፣ እኔም በጣም ተናድጄ ነበር። በቃ ሁለታችንም ልክ አልነበርም። እኔ ቀድሞኝ ቪዲዮ ማውጣታቸው በጣም ስለደበረኝ ይሄ ላይቭ መግባታቸው ምናምን ማውራት እንኳን አልቻልኩኝም። ታውቂያለሽ፣ በጣም ነው በቃ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ከረሳችሁት ሰብስክራይብ ማድረጋችሁን ላስታውሳችሁ። Thank you.